አቶ ስዩምን እንደገደለ በኪሩቤል አማካኝነት እንደሰማች ለትርሲት ነገረቻት። ትርሲት እንዴት ኪሩቤል ሊነግርሽ ቻለ እያለች በነገሩ እየተመሰለሰለች ነው። ነገሩ እውነት ይሁን ሐሰት? ወይዘሮ ዝናሽ በነገሩ ተደስተው ሳይጨርሱ ግን ለአምሮት ከስር ከስር እያለች አቶ ግርማ ነፍሰ ገዳይ ነው፣ በኪሩቤል አማካኝነት ነው የሰማሁት እያለች የምትናገረው ነገር ግን ይህንን እያሰቡ እናትና ልጅ እንቅልፍ ሊወስዳቸው አልቻለም። ሰላም የትርሲት ድራማ ተከታታዮች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ድራማ መጥተናል ማለት ነው። በዚህ ድራማ ክፍል እጅግ በጣም አስተማሪና አንኳር ጉዳዮች ይተነተኑበታል። ለማንኛውም ምን አዲስ ነገር አለ አብረን እንከታተላለን። አቶ ግርማ ነፍሰ ገዳይ እንደሆኑ በኪሩቤል አማካኝነት ለላምሮት ነግሯት ነበረ። ላምሮት ታዲያ አቶ ስዩምን የገደልከው አንተ ነህ ወይ ስትል አቶ ግርማን ጠይቀዋለች። አቶ ግርማ በዚህ ምክንያት መደነባበር ይጀምራል። ማለትም ከምን ሰምተሽ ነው በማለት ወዲያውኑ ለሚስታቸው ነበረ ነገሩን ያዞሩት። አንቺ ነሽ ለልጆችሽ እያስጠናሽ እኔን ነገረኛና ነፍሰ ገዳይ የምታደርገኝ፣ ለምን የሰማሽውን ያልሰማሽውን እየሄድሽ ትናገራለች ሲልም ይከሳታል። ታዲያ ወደውኑ ከሚስቱ ጋር ቲካራ ገጥሞ ወደ ውጭ በመውጣትም ከኪሩቤል ጋር ይገጣጠማል። ኪሩቤል አንተን አይደል የነገርካት ይለዋል። ምን ያለበት ምን አይችልም፣ ጉዳዩን ካላደረግከውና ካልፈጸምከው ምን ስጋት ውስጥ ከተተህ፣ ምንስ አስለፈለፈህ በማለት ትቶት ይሄዳል። ትርሲትም ከስር ከስሯ እያለ እየተንከባከባትና ስትፈልግ የሆነ መናፈሻ ቦታ እየወሰደ ራሷን እንድታዳምጥና የተሻለ አስተሳሰብ እንዲኖራት በተለያየ መጠን እንክብካቤ ያደርግላታል፣ ይደግፋታል። ኪሩቤል ማለት ነው። ኪሩቤል ከልብ በጣም መልካም ሰውነትና ትህትናን ጭምር የተላበሰ ሰው ነው። እናም ትርሲትን በየሄደችበት የፈለገችው ቦታ እየወሰደም ያዝናናታል። አሁን ግን አንድ ነገር እያሳሰባት መጥቷል። ማለትም ወደ አቶ ግርማ መምጣቷና እዛ ቤት ያለው ችግር ለሱም ይተርፈዋል ብላ ታስባለች። እናም ዛሬ ላይ አንድ ነገር ልንገርህ እባክህን ስማኝ አለችው። እሱም ወደዛ ቤት እንዳትመጣን የተከላከለችው። ለምንድን ነው ወደዛ ቤት እንዳልመጣ የምትከላከይኝ? ለምንስ አትምጣልሽኝ? ይላታል በተደጋጋሚ ኪሩቤል። እሷም ነገሩን ለማረሳሳትና ኪሩቤል ሌላ ጭንቀት ውስጥ እንዳይገባ በመፈለግ የሆነ ቦታ እንድትወስደኝ እፈልጋለሁ፣ እዚች ቦታ አንድ ቀን ወስደኝ ነበረ፣ አሁን ያልኩህን ታደርግልኛለህ ስትልም ትጠይቀዋለች። እሱም በሚገባ በማለት ፈቃደኛ ሆኖ ይዟት ይሄዳል። ታዲያ በመንገዱ እየሄደችም ቤት ውስጥ የተፈጠረውን ችግርና ወደፊት ስጋት ይሆኑብኛል የምትላቸውን ለኪሩቤል ደህንነት ስትል ነገረችው። ኪሩቤልም ስለ እኔ ምንም ነገር አያሳስብሽ፣ ሁሉንም እወጣዋለሁ ይላታል። ይኸውልህ አንዳንዴ ስማኝ፣ አቶ ግርማ ማለት እጅግ በጣም ከባድና አደገኛ ሰው ናቸው። ስለዚህ ራስህን ጥንቃቄ ብታደርግ ደስ ይለኛል አለችው። እሱም ፈቃደኛ እንደሆነ ይነግራታል። በዚህ መልኩ እንግዲህ ትርሲትን እያዳመጣትና ችውን ሁሉ እየሰማትም ነው። በሌላ በኩል ለአምሮት ስለተነገራት ነገር እየተመሰለሰለች ነው። ማለትም አቶ ግርማ ነፍሰ ገዳይ መሆናቸው፣ ለሰውም ደግሞ የእንጀራ አባቷን፣ በሌላ በኩል የትርሲት አባት እናቷ አሁን የሚያስጨንቃት ነገር የልጇ ስነ ልቦና፣ የልጇ ሙሉ ጤንነት ነው። አሁን ታክማ ትድንልኛለች በሚል ተስፋ ነው ልጇን ከስር ከስር እየተንከባከበች አለችው። እናም እንደዚህ አሉባልታና በጣም አእምሯን የሚጎዱ ነገሮችም እንዳትሰማ ትከላከላለች። ለአምሮት ግን ከስር ከስር እያለች አሁንም አንዳንድ ነገር ማንሳቷን አልተወችውም። አቶ ግርማም ከወይዘሮ ዝናሽ ጋራ አሁንም አቲካራቸውን ቀጥለዋል። ታዲያ በነገሩ ሁሉ የምታመላልሰውና የሰማቸውን ሁሉ እያፋፋመች እሳቸውን ችግር ውስጥ ልከታቸው የምትችለው ባለቤታቸው መስሎም ታይቷቸዋል። ሁል ጊዜም ሲወጡ ሲገቡ አንቺ ነሽ እያሉም ይከሷታል። አምሮትም በሰማችው ነገር ጥያቄ ፈጥሮባት ምናልባትም ለኪሩቤል እያንዳንዱ ህቅታ ልታስረዳ የምትችለው ራሷ ትርሲት ትሆናለች። ስለዚህ ትርሲትን መጠየቅ ይኖርብኛል ስትል ማሰበች። አሁን ላይ ትርሲት ከኪሩቤል ጋር ተገናኝታ ስትመለስ ይኸውልሽ አቶ ግርማ ነፍሰ ገዳይ እንደሆኑና ስዩምን የገደለው እሱ እንደሆነ ሰምቻለሁ። ይኸውም እንግዲህ በኪሩቤል አማካኝነት። ታዲያ ኪሩቤል ላንቺ ነግሮሻል ስትል ጠይቀቻት። ትርሲትም በሰማችው ነገር በጣም ገረማት። ማለትም እኔ የሰማሁት ነገር የለም፣ ኪሩቤልስ ማን ነግሮት እንደዚህ ሊል ይችላል በማለትም ጠየቀቻት። እሷም ይህንንማ ካንቺ ነው መስማት የምፈልገው አለቻት። ትርሲትም እንደዚህ ስትጨናነቅ ቆይታ ለእናቷም የሆነውን ሁሉ ትነግራታለች።
እናቷም ስለ ትርሲት ደህንነት ነውና የምትጨነቀው፣ እባክሽን ልጄ እንደዚህ አይነት ነገር እየሰማሽ አእምሮሽን አታጨናንቂ፣ አሁን ከራስሽ ላይ ብቻ ነው ትኩረት እንድታደርጊ የምፈልገው አለቻት። ትርሲትም እንግዳውስ እኔም እኮ አንድ ነገር ጠርጥሬያለሁ፣ ለራሷ የሚያመቻትን ነገር ለመፍጠር ስለፈለገች ይመስለኛል አቶ ስዩምን ገደለው የሚል አጀንዳ ያመጣችው እንጅማ ኪሩቤልን ቢሆን እንደማይነግራት አውቃለሁ ስትል መስመሩን ዘጋችው። አቶ ግርማ ትርሲትን አይኗን ብቻ ማጣቱ አይደለም በህይወቷ ገና ውስብስብ ችግሮች ይገጥሟታል በማለት ለኪሩቤል አስፈራርቶት ነበረ። ኪሩቤል አሁን እያሳሰበ ያለው የትርሲት ደህንነት ነው። እናም ወደ ሆስፒታል በመሄድ የብርሃን አድማሷ በምን አይነት ሁኔታ ነው የሚለውን ነገር አስመርምሯት፣ ዶክተሩም ችግር የለውም አይኗ የሚመለስ ይመስላል፣ ሙሉ በሙሉ እይታዋን አታጣም ሲል ተስፋ ሰጥቷቸዋል። ሆኖም በሀገር ውስጥ ሕክምና ልትድን እንደምትችልም ተነግሯቸዋል። እናትየዋ ግን የፈለገው ይሁን ሀብት ንብረቴን ሽጬ ቤቴንም ሽጬ አሳክማታለሁ፣ ብቻ የልጄ ብርሃኗ ይመለስ እንጂ ትላለች። ሆኖም ኪሩቤል ደግሞ ቤትማ መሸጥ የለበትም በምንም ታምር፣ እሷን በቀላሉ እዚሁ የምትታከምበትን መንገድ እናመቻቻለን ሲል ነበር የተስፋ ቃል የመገባቸው። እንዲህ ነገሩ እየተደራረበባቸው የመጣው ወይዘሮ ዝናሽ በኪሩቤል አማካኝነት ረዳት ባያገኙማ ምን ያህል ከባድ በነበር። ላምሮትና አቶ ግርማ እየተባበሩባት ህይወቷን ያከበዱባት ትርሲት ወደፊት የተስፋ ጭላንጭል እንድታይና መልካም ነገሮችን እንድታስብ እያደረጉ ያሉት እናቷና ውዱ ፍቅረኛዋ ነበር። የኪሩቤል ስብዕና እጅግ በጣም የሚገርምና ትሁት የሆነ ወንድ ነው። ታዲያ አሁንም ቢሆን ከቤት መታ እንደዚህ መጥፎ ነገሮችን እንዳትሰማና በእነዚህ ነገሮች ተሸማቃም ህመም ላይ ህመም እንዳይጨመርባት እየተከላከለች የምትገኘው ወይዘሮ ዝናሽ ላምሮትን አስጠነቀቀቻት። ሁለተኛ ከትርሲት ብትደርሽም አለቻት። እንዲህ አይነት ነገርም እያመጣች እንዳትነግራትና በዚህ ቢዚ ሆና ልጇን ወደማይሆን ውስብስብ ነገር እንዳትገባባትም ትፈልጋለች። በዚህ ሁኔታ አዳላሽ፣ ምክንያቱም እኔ እውነታውን ይዤ ነው፣ ስለዚህ የሰማሁትን ነገር ለማጣራት ነው የጠየቁት፣ እሷን ለማጨናነቅም አይደለም ትላለች። ሆኖም በነገሩ ያልተቀበለቻት ትርሲትም ከራሷ ጋር ትኩረቷን አድርጋለች። ለማንኛውም የቤተሰብ ትብብር ማለትም የኪሩቤልና የእናቱ ጥምረት የትርሲትን ተስፋ እያለመለመውና አዲስ ነገር እንድታስብ እያደረጋት ነው። አቶ ግርማም ወንጀለኛ መሆናቸው ተጋልጦ ወደ ዘብጥያ የሚወረወሩበት ዕለታት እየደረሱ ይመስላል። ምክንያቱም አሁን ላይ እናቲቱ እውነታውን ብታወቅም ለትርሲት ደህንነት ስትል ግን እንዳልሰማችና ነገሩን እንዳላወቀች ሆና ሸፋፍና ለማለፍ ተገዳለችና፣ ምክንያቱም የሚቀድመው መቅደም ስላለበት። አቶ ግርማም የሰሩትን ወንጀል ወደ ኋላ እያስታወሱ የሚጸጸቱበትና እጃቸው ደም እስኪሸታቸው ድረስ ይህንን ነገር ባላደረግኩት ባልፈጸምኩት ላይ እያጨናነቀኝና በራስ መተማመኔን እስከ ማሳጣት የደረስኩበት አጋጣሚ እየተፈጠረ ነው። በዚህ ሁኔታ ህይወትን ለመግፋት እየከበዳቸው የመጣው አቶ ግርማ ራሳቸውን ወንጀለኛ እንደሆኑ የሚያጋልጡበት ብዙ ምልክቶችን በራሳቸው ላይ እያሳዩ ነው። ሴት በኩልስ ቀጣይ ጣፍንታዋ ምን ሊሆን ይችላል? እውነት የአቶ ግርማን ሴራ ከስር ከስር እየተከታተሉ ካላከሸፉት በስተቀረ ምናልባትም ካለችበት ችግር ወደ ሌላ ውስብስብ ፈተናዎች ልትገባ ትችላለች ማለት ነው። ነገር ግን አሁንም እየተከላከለላትና መጥፎ ነገር እንዳትሰማ መጥፎ እንዳይደረግባት ራሷን እንድትጠነቀቅ እያደረገላት ያለው ኪሩቤል ከጎኗ ስላለ ምናልባትም ከእነዚህ ችግሮች ራሷን የምታድንበት ብዙ መፍትሄዎች ይኖራሉ ብዬም አስባለሁኝ። በዛሬው ትርሲት ድራማ ያቀረብኩላችሁን ይመስል ነበር። ቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። ባይ ባይ።